ሰላም ጤና ይስጥልኝ። ታማኝ የመረጃ ምንጭ ከሆነው ከሎሚ ቴሌቪዥን የሰዓቱ ዜናዎቹ ይዘንላችሁ ቀርበናል። ከሀገር ውስጥ ፖለቲካ እስከ ቀጠናው የጸጥታ ሁኔታዎች ድረስ የተሰሙ አበይት መረጃዎችን ዋና ዋናዎችን አስቀድመን እናደምጣችኋለን። ሎሚ የነገ ብሩህ ተስፋ ጽኑ መሰረት። ዛሬ ነሐሴ 18 ቀን 2018 ዓ.ም በትግራይ በተለያዩ አካባቢዎች የድሮን ጥቃት ተፈጸመ። በትግራይ የመቀሌው የአሸንዳ በዓል በድሮን ስጋት ምክንያት ቢሰረዝም በኤርትራ ድንበር አቅራቢያ በድምቀት መከበሩ ተገለጸ። ኢትዮጵያ የኬንያ መደበኛ ያልሆነ የውጭ ንግድ ዋነኛ መዳረሻ ሆናለች። አዲስ የፖለቲካ ማዕቀፍ ግን ትችት ገጠመው ተባለ። ለአሁን ያዝናቸው አርዕስተ ዜናዎቹ በከፊሉ እነዚሁ ነበሩ። አሁን ደግሞ የክስተቶቹን ዝርዝር መረጃ ምክንያቶችና ተያያዥ ትንታኔዎችን ሰፋ አድርገን ወደምናይበት ወደ ዝርዝር ዜናዎቻችን እንሻገራለን። አብራችሁን ቆዩም። ዛሬ ነሐሴ 18 ቀን 2018 ዓ.ም በትግራይ በተለያዩ አካባቢዎች የድሮን ጥቃት ተፈጸመ። የኢትዮጵያ መንግስት በራያ አዘቦ ገነቴ ቀበሌ በአባወራዎች መንደር ላይ ያተኮረ የድሮን ድብደባ መፈጸሙን ብዙዎችን አስቆጥቷል። ዛሬ ነሐሴ 18 ቀን 2018 ዓ.ም በደቡብ ትግራይ ራያ አዘቦ ወረዳ የድሮን ጥቃት መፈጸሙን የአካባቢው የሚወጡ ወቅታዊ ዘገባዎችን አመላክቷል። ድብደባው ዛሬ ረፋድ 3 ተኩል አካባቢ በወረዳው ገነቴ ቀበሌ ጋሳራ በተባለ ልዩ ቦታ ላይ የተፈጸመ ነው ብሏል። ከአካባቢው ያገኘነው መረጃ እንደሚያመለክተው በድሮን የተፈጸመው ጥቃት በአርሶ አደሮች መንደር ላይ ያተኮረ ነው። ሆኖም ጥቃቱ በግልጽ ማን ላይ ኢላማ እንዳደረገ እስካሁን የተረጋገጠ ነገር የለም። እንዲሁም በሰሜን ምዕራብ ጽንብላ ወረዳ እንዳባጉና አካባቢ በተመሳሳይ ቀንና ሰዓት የድሮን ጥቃት መፈጸሙ መረጃዎችን አሳይተዋል። የድሮኑ ጥቃት በእንዳባጉና አካባቢ ወደ አዲገብሮ የሚያስወጣ አብረ ጎዳና በሚባል አካባቢ እንደተፈጸመ የአካባቢው ምንጮች አረጋግጧል። ዛሬ በራያ አዘቦ ወረዳና በእንዳባጉና አካባቢ የተፈጸመው የድሮን ጥቃት በሰውና በንብረት ላይ የደረሰው ዝርዝር ጉዳት የተሟላ መረጃ እንደደረሰን ይዘንላችሁ የምንቀርብ ይሆናል። በትግራይ የመቀሌው የአሸንዳ በዓል በድሮን ስጋት ምክንያት ቢሰረዝም በኤርትራ ድንበር አቅራቢያ በድምቀት ተከበረ ተባለ። በትግራይ ክልል የመቀሌ ዋና የአሸንዳ በዓል አከባበር በድሮን ጥቃት ስጋት ምክንያት መሰረዙ ከተገለጸ በኋላ በኤርትራ ድንበር አቅራቢያ የሚገኙ አካባቢዎች ጨምሮ በተለያዩ የክልሉ ክፍሎች በዓሉ በድምቀት በማክበር ላይ እንደሚገኙ ተገለጸ። በበዓሉ አከባበር ላይ በሁለቱም ሀገራት አቅራቢያ የሚኖሩ ነዋሪዎች በጋራ የተገኙ ሲሆን በጉለመክዳ ወረዳና የዛላምበሳ ከተማ ነዋሪዎች ከኤርትራ ሰንአፈን ውስባ አንበሰተ ገለባ ስርሃ እምባብድሃን ኮኮባይ እንዳሹምና ሹመዛና ከመጡ ኤርትራውያን ጋር በመሆን በዘላምበሳ ከተማ በዓሉን በጋራ አክብረዋል። በበዓሉ ላይ የተገኙት የምስራቃዊ ዞን ምክትል ዋና አስተዳዳሪ አቶ ኃይለ ገብረ ማርያም ባደረጉት ንግግር በትግራይና በኤርትራውያን መካከል ያለው ቀጣይነት ያለው ግንኙነት ለሁለቱም ወገን ማህበረሰቦች ሰላም፣ ልማትና ደህንነት የሚያረጋግጥ መሆን አለበት። ሁለቱም ህዝቦች የጋራ ታሪክ፣ ባህልና ቅርጽ ያላቸው ከመሆኑም በላይ የተሳሰረ መጪው እድል አላቸው ብለዋል። የበዓሉ ተሳታፊዎች በፖለቲካው ጥረቶች ምክንያት ከባድ ዋጋ መክፈላቸውን በማስታወስ አሁን የተጀመረው የሰላም ሂደት ማጠናከር፣ ትብብር ማስፋፋት እንደሚገባ ጥሪ አቅርበዋል። በሺዎች የሚቆጠሩ ሴቶችና ልጃገረዶች በባህላዊ አልባሳት አሸብርቀው የሚታደሙበት ይህንን ዓመታዊ የአሸንዳ በዓል በመቀሌ የተሰረዘው በክልሉ የተካሄደው ተከታታይ ጥቃቶች በድሮን ጥቃት ኢላማ ሊደረግ ይችላል በሚል ስጋት መሆኑን ይታወቃል። ኢትዮጵያ የኬንያ መደበኛ ያልሆነ የውጭ ንግድ ዋነኛ መዳረሻ ሆናለች። አዲሱ የፖለቲካ ማዕቀፍ ግን ትችት ገጠመው ተባለ። የኬንያ ብሔራዊ ስታቲስቲክስ ቢሮ ይፋ ባደረገው አዲስ ጥናት ኢትዮጵያ ከኬንያ ወደ ውጭ ከሚላከው መደበኛ ያልሆነ ያልተመዘገበ ንግድ ከግማሽ በላይ የሚሆኑ ድርሻ በመውሰድ ቀዳሚዋ መዳረሻ ሀገር መሆኗን ተረጋገጠ። በሰኔ 2025 በተሰበሰበው መረጃ መሰረት ኢትዮጵያ የኬንያ 54 በመቶ አጠቃላይ መደበኛ ያልሆነ የውጭ ንግድ ድርሻ የያዘች ሲሆን በዚህም ልውውጥ ኬንያ ከፍተኛ የንግድ ዘርፍ ያስመዘገበች ትገኛለች። ይህ በዋነኝነት በሞያሌ ድንበር ኬላ በኩል የሚካሄደው ድንበር ተሻጋሪ የንግድ እንቅስቃሴ በብዛት የምግብ፣ የቁም እንስሳትና የእርሻ ምርቶች ዝውውር ያካተተ ነው። ይህንን ግዙፍ መደበኛ ያልሆነ የድንበር ላይ ንግድ ወደ ህጋዊና መደበኛ ስራ ለማስገባት በማሰብ የኢትዮጵያና የኬንያ መንግስታት በታህሳስ 2025 የቀለለ የንግድ ስርዓት ስምምነት ተፈራርመው ነበር። ይሁን እንጂ የፖሊሲና የንግድ ባለሙያዎች ይህንን አዲስ አሰራር የሚፈለገው ውጤት ያመጣል የሚለው ላይ ከፍተኛ ስጋታቸው እየገለጹ ይገኛሉ። የዓለም ባንክና የዘርፉ
ዘርፉ ተንታኞች እንደሚያስጠነቅቁት በስምምነቱ ላይ የተቀመጡት ጥብቅ ህጎች ከፍተኛ ክፍተት አለባቸው። እነዚህ መካከል ነጋዴዎች በሳምንት አንድ ጊዜ ብቻ ድንበር እንዲያቋርጡ መገደባቸው፣ የተፈቀደው የንግድ መጠን በወር እስከ $1000 ብቻ መወሰኑ እና ተጠቃሚዎች የርቀት ገደብ መጥበቡ ይገኙበታል። ባለሙያዎቹ በአጽንኦት እንደሚተቹት እነዚህ ጥብቅ ገደቦች አነስተኛ የድንበር ነጋዴዎች ወደ ህጋዊ ስርዓት ከማምጣት ይልቅ ተስፋ በማስቆረጥ ወደ ቀድሞ ህገወጥ የኮንትሮባንድ መስመር እንዲመለሱ የሚያስገድድ የፖሊሲ ስህተት መሆኑን አመልክተዋል። የሱዳን ፖለቲካ ኃይሎች የጀኔራል አልቡርሃን የውይይት ጥሪ ውድቅ አደረጉ። አማራጭ የሰላም ሀሳብም አቀረቡም። የሱዳን የፖለቲካ የሲቪል ማህበረሰብ ድርጅቶች በጦር ኃይል መሪ በሌተናል ጀኔራል አብዱልፈታህ አልቡርሃን የቀረበው የሱዳናውያንና ሱዳናውያን ውይይት ጥሪ ሙሉ በሙሉ ውድቅ ማድረጋቸውና በሂደቱም ላይ እንደማይሳተፉ ይፋ አደረጉም። ጦርነት የሚቃወሙት እነዚህ የፖለቲካ ኃይሎች ውሳኔያቸው ይፋ ያደረጉት ላለፉት 2 ቀናት በኦገስት 22 እስከ 23 በኢትዮጵያ ከዋና ከተማ አዲስ አበባ ሲያካሂዱት የነበረው የምክክር ስብሰባ ባጠናቀቁበት ወቅት ባወጣት የጋራ አቋም መግለጫ ነው። በአዲስ አበባው ስብሰባ የቀድሞ የሱዳን ጠቅላይ ሚኒስትር አብዱላ ሐምዶክ፣ የሱዳን ነጻነት ንቅናቄ መሪ አብዱል ዋሂድ አልኑር፣ የኡማ ፓርቲ ሊቀመንበር ሙባረክ አልፋደን፣ የሱዳን ፖፑላር ኮንግረስ ፓርቲ፣ የናሽናል ኡማን ፓርቲ፣ የተለያዩ የሲቪል ማህበረሰብ የሴቶችና ወጣቶች ድርጅት እንዲሁም ገለልተኛ ምሁራንና ታዋቂ ግለሰቦች መሳተፋቸው ሱዳን ትሪቢዩን ዘግቧል። የስብሰባው ተሳታፊዎች የወታደራዊ መሪውን ጥሪ ውድቅ ያደረጉበት ዋና ዋና ምክንያቶች ጥሪው የቀረበው በጦር ኃይሎች ቁጥጥር ስር ባሉ አካባቢዎች ብቻ ለሚካሄዱ ውይይት በመሆኑና በሌላኛው ተፋላሚ RSF ቁጥጥር ስር ያሉ ቦታዎች ያላማከለ በመሆኑ አገሪቱ ይበልጥ ይከፋፈላል በሚል ስጋት በመኖሩና ጥሪው ህጋዊ አሰራር ያልተከተለና አስቸኳይ ተኩስ አቁምን ያላካተተ በመሆኑ ነው። የፖለቲካ ኃይሎቹ ጥሪው ውድቅ ከማድረግ ባሻገር በገለልተኛ ዓለም አቀፍ አካል አስተባባሪነት በመላው ሀገሪቱ የሚካሄድ እውነተኛ ብሔራዊ ምክክር እንዲደረግ ጠይቋል። የሰላም ሂደት ከ3 ዋና ዋና ነጥቦች ጋር ተጣጥሞ መሄድ እንዳለበትም አመላክተዋል። አስቸኳይ የሰብአዊ እርዳታ አቅርቦት ማመቻቸት፣ ዘላቂና አስተማማኝ የተኩስ አቁም ስምምነት ላይ መድረስ፣ የሱዳን ቀውስ ከስሩ ለመንቀል የሚያስችል ግልጽ የፖለቲካ መፍትሄ ማስቀመጥ የሚሉት ናቸው። የኢራን ጦርነት ከዓለም አቀፍ የነዳጅ መተላለፊያዎች አንዱ የሆነው የሆርሙዝ ወሽመጥ ጉዞ ባስተጓጎለበት በዚህ ወቅት በአትላንቲክና በፓሲፊክ ውቅያኖስ መካከል የሚገኘው የፓናማ ካናል አዲስ የጂኦፖለቲካ ውጥረት ማዕከል ሆኖ ብቅ ብሏል። የሆርሙዝ መዘጋት ተከትሎ የእስያ ሀገራት ከአሜሪካ ነዳጅ ማስገባት በመጨመራቸው በፓናማ ካናል የሚያልፉ መርከቦች ብዛት ከቀድሞ ዓመት ጋር ሲነጻጸር በ16 በመቶ አድጓል። ይህንን ክስተት ተከትሎ በአሜሪካና በቻይና መካከል ያለው ስትራቴጂካዊ ፉክክር አይሏል። አሜሪካ በካናሉ መግቢያ ወደቦች ላይ የሚታየው የቻይና ተጽዕኖ የዓለም ንግድና ደህንነት አደጋ ላይ ይጥላል ስትል ስታስጠነቅቅ፣ ቤጂንግ በበኩሏ ውንጀላው አሜሪካ በውሃ መስመሩ ላይ ያላትን ቁጥጥር መልሳ ለማስፋት ያዘጋጀችው ሰበብ ስትል አጣጥለዋለች። በሁለቱም ሀያላን ሀገራት ውዝግብ መካከል ያገባቸውን ፓናማ በካናሉ ላይ ያላትን ሉዓላዊነትና ገለልተኛነት አስጠብቃ እንደምትቀጥል አስታውቃለች። በሌላ በኩል የአየር ንብረት ለውጥና ድርቅ ምክንያት በካናሉ ዋና የውሃ ምንጭ ጋቱን ሐይቅ ላይ የታየው የውሃ መጠን መቀነስ ባለስልጣናቱ በየቀኑ የሚያልፉ መርከቦችን ቁጥጥር እንዲገድቡ አስገድዷቸዋል። ይህም የትራንዚት ምዝገባ ፉክክር ከመጨመሩም በላይ በዓለም አቀፍ የአቅርቦት ሰንሰለት ላይ ተጨማሪ ጫና ሆኗል። ውድ የሎሚ ቴሌቪዥን ተከታታዮች ለዛሬ ያዝናቸው አበይት መረጃዎችንና ትንታኔዎችን እነዚህ ይመስሉ ነበር። ዜናዎቻችን ላይ ያላችሁ ማንኛውም አስተያየት በኮሜንት መስጫው ላይ እንድታጋሩ እንጋብዛችኋለን። መረጃዎችን በፍጥነትና በታማኝነት ለሌሎችም እንዲደርሱ ቪዲዮውን ላይክና ሼር ማድረጋችሁን እንዳትረሱ። በዚህ ሰዓት የሚወጡ አዳዲስና ትኩስ መረጃዎችን ለማግኘት ደግሞ ቻናላችንን አሁኑኑ ሰብስክራይብ ያድርጉ። ቀሪውን ጊዜ ሰላማዊና መልካም ጊዜ ይሁንላችሁ።